ዕለተ አርብ ጥር 29 ቀን 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናላችሁም ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። የኢትዮጵያ ፖለቲካ መዘውር ሌላ ያልተጠበቀ አቅጣጫ ይዞ መሽከርከሩን ቀጥሏል። በቅርቡ ለመንግስት እጃቸውን የሰጡትና ከሰላም አማራጮች ጋር በተያያዘ ስማቸው ሲነሳ የነበረው የቀድሞ የአማራ ፋኖ አመራር ኮሎኔል ፈንታውን ሞሀቤ ጉዳይ ዛሬ አዲስና እጅግ አስገራሚ ምዕራፍ ላይ ደርሷል። የኮሎኔሉና የፖለቲካው ድራማ ተጋግሏል። ፍርድ ቤትም ያልተጠበቀ ውሳኔ ያሳልፏል። በዝርዝር መረጃችን ትሰሙታላችሁም። ዓለም አቀፉ ታዋቂ መጽሔት ዘ ኢኮኖሚስት በትናንትናው ዕለት ባወጣውና ኢትዮጵያ ወደ ጦርነት ተቃርባለች በሚል ርዕስ ባቀረበው ዘገባው ሀገራችን ወደ ሌላ ዙር አስከፊ ጦርነት አፋፍ ላይ እንደምትገኝ አስደንጋጭ ማስጠንቀቂያ ሰጥቷል። ሁኔታው ከድጡ ወደ ማጡ እየሄደ መሆኑን የሚያሳዩ አደገኛ ምልክቶችም በስፋት እየታዩ ነው። ነገሩን ይበልጥ አሳሳቢ ያደረገው የዲፕሎማሲው በር መዘጋት ነው። በዝርዝር መረጃችን የምትሰሙት ሌላኛው ጉዳያችን ነው። አቶ ገዱ አንዳርጋቸው ለአብይ አህመድ የምስክርነት ጥሪ ምላሽ ሰጥተዋል። የቀድሞው የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ባሳለፍነው ማክሰኞ በሕዝብ ተወካዮች ምክር ቤት ፊት በኢትዮጵያና ኤርትራ መካከል ስለተፈጠረው ጸብ አስመልክቶ ከአብይ አህመድ ለቀረበላቸው የምስክርነት ጥሪ በትናንትናው ዕለት በደብዳቤ ምላሽ ሰጥተዋል። አቶ ገዱ ጠቅላይ ሚኒስትሩ በሕዝብ ተወካዮች ፊት ላቀረቡት የምስክርነት ጥሪ በትናንትናው ዕለት ለሚዲያ አካላት ባሰራጩት ባለ 3 ገጽ ደብዳቤ ከኤርትራ ጋር የተፈጠረውን ጸብ አስመልክቶ ጠቅላይ ሚኒስትሩ ስለኔ የተናገሩት ሐሰት ነው ሲሉ ገልጸዋል። በዝርዝር መረጃችን ትሰሙታላችሁ። የምስራቅ አፍሪካ ጂኦፖለቲካን አዲስ መልክ የሚያስይዝና ቀጠናውን ወደ ባሰ ቀውስ የሚከት እጅግ አነጋጋሪ መረጃ ይፋ ሆነም። ታዋቂው ኒውዮርክ ታይምስ ባወጣው የምርመራ ዘገባ ግብጽ በሱዳን የእርስ በርስ ጦርነት ውስጥ እጅግ በረቀቀና በሚስጥራዊ መንገድ ጣልቃ መግባት መጀመሯን አጋልጧል። ጉዳዩን ከአፍሪካ ቀንድ ጉዳዮች ጋር አያይዘን እንመለከተዋለን። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም ጉዳዮች በዝርዝር መረጃችን እናስደምጣችኋለን። በየቀኑ አዳዲስ መረጃዎች እንዳያመልጧችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ ዝርዝር መረጃው። የኢትዮጵያ ፖለቲካ መዘውር ሌላ ያልተጠበቀ አቅጣጫ ይዞ መሽከርከሩን ቀጥሏል። በቅርቡ ለመንግስት እጃቸውን የሰጡትና ከሰላም አማራጮች ጋር በተያያዘ ስማቸው ሲነሳ የነበረው የቀድሞ የአማራ ፋኖ አመራር ኮሎኔል ፈንታውን ሞሀቤ ጉዳይ ዛሬ አዲስና እጅግ አስገራሚ ምዕራፍ ላይ ደርሷል። የፖለቲካው ድራማ ተጋግሏል። ፍርድ ቤትም ያልተጠበቀ ውሳኔ ያሳልፏል። ጉዳዩ እንዲህ ነው። የፌዴራሉ ከፍተኛ ፍርድ ቤት በኮሎኔሉ ላይ ሲመረምር የቆየውን የሽብር ወንጀል ክስ አስመልክቶ በትናንትናው ዕለት ወሳኝ የጥፋተኝነት ፍርድ አስተላልፏል። የሚገርመው ነገር ኮሎኔል ፈንታውን ልክ ትናንት ጠዋት ከብሔራዊ ምክክር ኮሚሽን አመራሮችና ከፌዴራል ከፍተኛ ባለስልጣናት ጋር በፈገግታ የታጀበ ፎቶ ሲነሱ መታየታቸው ነው። ፍርድ ቤቱ በሰጠው መግለጫ መሰረት ለኮሎኔል ፈንታውን በጋዜጣ ጥሪ ተደርጎላቸው የነበረ ቢሆንም በወቅቱ ቀርበው ክሳቸውን መከላከል ባለመቻላቸው ውሳኔው በሌሉበት እንዲተላለፍ ተደርጓል። ይህ የጥፋተኝነት ውሳኔ በሕጉ ድንጋጌ መሰረት ከ15 ዓመት ጽኑ እስራት እስከ ሞት ቅጣት ድረስ ሊያስከትል የሚችል ከባድ ፍርድ ነው። አንድ እግራቸው ቤተ መንግስት፣ አንድ እግራቸው እስር ቤት። የህግ ሂደቱና የፖለቲካ ስምምነት እንዴት ይጣጣማሉ? ከመንግስት ጋር ስምምነት ፈጥሯል ተብሎ በሚታመንበት በዚህ ወቅት ይህ የፍርድ ቤት ውሳኔ በሀገሪቱ የፖለቲካ እርቅ ሂደት ላይ ምን አይነት ጥላ ያጠላል የሚለው ጥያቄ የብዙዎች መነጋገሪያ ሆኗል። ጉዳዩ ከሯል። የህግ የበላይነት ወይስ የፖለቲካ ጨዋታ? ዓለም አቀፉ ታዋቂ መጽሔት ዘ ኢኮኖሚስት በትናንትናው ዕለት ባወጣውና ኢትዮጵያ ወደ ጦርነት ተቃርባለች በሚል ርዕስ ባቀረበው ዘገባው ሀገራችን ወደ ሌላ ዙር አስከፊ ግጭት አፋፍ ላይ እንደምትገኝ አስደንጋጭ ማስጠንቀቂያ ሰጥቷል። ሁኔታው ከድጡ ወደ ማጡ እየሄደ መሆኑን የሚያሳዩ አደገኛ ምልክቶችም በስፋት እየታዩ ነው። ነገሩን ይበልጥ አሳሳቢ ያደረገው የዲፕሎማሲው በር መዘጋት ነው። ባለፈው ጥር 22 የአፍሪካ ህብረት በፌዴራል መንግስቱና በህወሓት መካከል ያለውን ውጥረት ለማርገብ
ያቀረበውን የሽምግልና ጥያቄ አገዛዙ ውድቅ አድርጎታል። ጉዳዩ የውስጥ ጉዳይ ነው በሚል አገዛዙ የውጭ ጣልቃ ገብነትን እንደማይቀበል መግለጹ ሰላማዊ መፍትሄ የማግኘት እድሉን አጨልሞታል። በሌላ በኩል አገዛዙ ህወሓትን ከህጋዊ የፖለቲካ ፓርቲዎች ዝርዝር ውስጥ ማስወጣቱ ሌላው ትልቁ እንቅፋት ነው። ይህ እርምጃ ህወሓት እንደ ህጋዊ አካል ከመንግስት ጋር ለመደራደር ያለውን እድል የዘጋ ሲሆን በህግ የሌለ አካል ጋር መደራደር አይቻልም የሚለው አቋም ሁኔታውን ወደ አስከፊ ትግል ይቀይረዋል የሚል ስጋት አሳድሯል። በመሬት ላይ ያለው ሁኔታም ውጥረቱ ምን ያህል እንደከረረ ያሳያል። ምንም እንኳን የኢትዮጵያ አየር መንገድ ወደ ትግራይ የሚያደርገው በረራ ወደ መደበኛ ሁኔታ የተመለሰ ቢመስልም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ግን እስካሁን ለስብሰባ ወደ አዲስ አበባ አለመሄዳቸው ትልቅ ጥያቄ ፈጥሯል። ይህ ሁኔታ በሁለት ወገኖች መካከል ያለውን ጥልቅ አለመተማመን በግልጽ የሚያሳይ ነው። በአሁኑ ሰዓት ህወሓትና የፌዴራሉ አገዛዝ ለመጠነ ሰፊ ጦርነት ከፍተኛ ዝግጅት እያደረጉ እንደሆነ ሪፖርቶች ያመለክታሉ። በሌላ በኩል ያገዛዙ ኃይሎች በቅርቡ የድሮን ጥቃት መፈጸማቸው ነገሮች ከቁጥጥር ውጪ ሊወጡ እንደሚችሉ ማሳያ ነው። የዘ ኢኮኖሚስት ዘገባ እንደሚያብራራው ሀገሪቱ ካለችበት የኢኮኖሚ ቀውስ አንጻር ይህ የሚመጣው ጦርነት የሚያስከትለው ጉዳት እጅግ የከፋ ሊሆን ይችላል። በመሆኑም ሁሉም ኢትዮጵያዊ ሁኔታው አሳሳቢ መሆኑን ተረድቶ ለሰላም መቆሙን ሊያሳይ ይገባል በማለት ነው ዘ ኢኮኖሚስት ዘገባውን የቋጨው። አቶ ገዱ አንዳርጋቸው ለአብይ አህመድ የምስክርነት ጥሪ ምላሽ ሰጡ። የቀድሞ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ባሳለፍነው ማክሰኞ በህዝብ ተወካዮች ምክር ቤት ፊት በኢትዮጵያና ኤርትራ መካከል ስለተፈጠረው ጸብ አስመልክቶ ከአብይ አህመድ ለቀረበላቸው የምስክርነት ጥሪ በትናንትናው ዕለት በደብዳቤ ምላሽ ሰጥተዋል። ጠቅላይ ሚኒስትሩ ጥር 26 2018 ዓ.ም በተካሄደው 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ተገኝተው በሰጡት ማብራሪያ በኢትዮጵያና ኤርትራ መካከል ችግር የተፈጠረው ኢትዮጵያ የባህር በር ጥያቄ በማንሳቷ ምክንያት ሳይሆን በፌዴራል መንግስትና በህወሓት መካከል በነበረው ጦርነት ከኢትዮጵያ መንግስት ጎን ተሰልፎ የነበረው የኤርትራ ሰራዊት በትግራይ የተለያዩ አካባቢዎች ዝርፊያና ግድያን ጨምሮ የተለያዩ ወንጀሎችን በመፈጸሙ ነው ማለታቸው ይታወሳል። ጠቅላይ ሚኒስትሩ ቀጥለው ህዝቤን አታጎሳቁሉ የሚል መልእክት አስይዘው ገዱ አንዳርጋቸውን ወደ ኤርትራው ፕሬዝዳንት ኢሳያስ አፈወርቂ መላካቸውንና ገዱ ህሌና አላቸው ክር አላቸው ኤርትራ በሄዱበት ወቅት ምን እንደመከሩ ሊመሰክሩ ይችላሉ ሲሉ ገዱ አንዳርጋቸው በጉዳዩ ላይ ምስክርነታቸውን እንዲሰጡ ጠይቀው ነበር። ገዱ አንዳርጋቸውም ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ፊት ላቀረቡት የምስክርነት ጥሪ በትናንትናው አመሻሽ ለሚዲያ አካላት ባሰራጩት ባለ 3 ገጽ ደብዳቤ ከኤርትራ ጋር የተፈጠረውን ጸብ አስመልክቶ ጠቅላይ ሚኒስትሩ ስለ እኔ የተናገሩት ሐሰት ነው ሲሉ ገልጸዋል። ገዱ አንዳርጋቸው በእኔ በኩል ያለው እውነት ብለው ባቀረቡት ምላሽ ላይ 3 ዋና ዋና ጉዳዮችን የያዘ መልእክት ከአብይ አህመድ ተቀብለው በ2013 ዓ.ም በጥር ወር መጀመሪያ ለፕሬዝዳንት ኢሳያስ አፈወርቂ ማድረሳቸውን የገለጹ ሲሆን ያደረሱትን መልእክትም በደብዳቤያቸው ላይ በዝርዝር አስፍረዋል። በወያኔ ላይ በጋራ በተወሰደው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ አለህ የደስታ መግለጫ ለፕሬዝዳንት ኢሳያስ ማስተላለፍ፣ የሰሜን ዕዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉለት እንክብካቤና ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉልን ወንድማዊ ድጋፍ ለኤርትራ መንግስትና ህዝብ ምስጋና ማቅረብና አንዳንድ የወያኔ ደጋፊዎችና የኢትዮጵያንና የኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት ከሰብአዊ መብት ጥሰት ጋር በተያያዘ በከፈቱት ሰፊ የስም ማጥፋት ዘመቻ ሊደረግ ስለሚገባው የጋራ ጥንቃቄ ማብራራት እንደነበሩ ገዱ አንዳርጋቸው በደብዳቤያቸው አብራርተዋል። ገዱ አክለውም ጠቅላይ ሚኒስትር አብይ ለፕሬዝዳንት ኢሳያስ የሚቀርቡትን እነዚህን መልእክቶች ከገለጹልኝ በኋላ በእሳቸው በኩል ጦርነቱ መጠናቀቁን በይፋ ለህዝብ ማሳወቃችንን ተከትሎ የዓለም አቀፉ ማህበረሰብ እየጠየቀን ያለውም የኤርትራ ሰራዊት ከኢትዮጵያ እንዲወጣ በመሆኑ ለምን የኤርትራ መንግስት ሰራዊቱን እንዲያስወጣ በግልጽ አንነግራቸውም የሚል ጥያቄ ለጠቅላይ ሚኒስትሩ ማቅረባቸውን በማስታወስ ጥያቄያቸው ውድቅ መደረጉን ገልጸዋል። ገዱ አንዳርጋቸው ምላሽ ባሉት ደብዳቤያቸው ላይ ጠቅላይ ሚኒስትሩ በመላ ሀገሪቷ በፊት አውራሪነት ከመሩት የሰው እልቂት፣ ንብረት መውደም፣ ማህበራዊ ምስቅልቅልና የሀገርን ህልውና ለሚፈታተን ቀውስ ራሳቸውን ነጻ አድርገው ሌላውን ተጠያቂ ለማድረግ መፈለጋቸው ኢትዮጵያ ካለችበት ሀገራዊ ቀውስ የከፋ ሌላ አዲስ ቀውስ ለመፍጠር እየተንደረደሩ ነው በማለት ስጋታቸውን ጭምር ገልጸዋል።
የአሜሪካው አምባሳደር በሰሜን ኢትዮጵያ ዳግም ስላገረሸው ውጥረት ጠንካራ መልእክት አስተላለፉ። በኢትዮጵያ የአሜሪካ ቋሚ መልእክተኛ አምባሳደር ኤርቪን ማሲንጋ ባለፈው ሳምንት በሰሜኑ የሀገራችን ክፍል በተለይ በአማራና በትግራይ አዋሳኝ አካባቢዎች የተስተዋሉት አሳሳቢ ወታደራዊ እንቅስቃሴዎችና ግጭቶች ለዘላቂ ሰላምና መረጋጋት የማይናወጥ ቁርጠኝነት እንደሚያስፈልግ ግልጽ ማሳያ መሆናቸውን አስረግጠው ተናግረዋል። አምባሳደሩ በአካባቢው ዳግም እያገረሸ ባለው አሳሳቢ ውጥረት ዙሪያ ባወጡት መግለጫ ሀገሪቱ ከገባችበት የጦርነት አዙሪት ወጥታ ዘላቂ ሰላምን ለማረጋገጥ ብቸኛውና አማራጭ የሌለው መንገድ ምክንያታዊና የሰከኑ ውይይቶች ብቻ መሆናቸውን አጽንኦት ሰጥተዋል። ይህ አካሄድ ከስሜታዊነት የጸዳና ለዘላቂ መፍትሄ የሚበጅ ብቸኛው አማራጭ መሆኑን ጠቁመዋል። የፕሪቶሪያው የሰላም ስምምነት በፌዴራል መንግስቱና በህወሓት መካከል የነበረውን መጠነ ሰፊ ደም አፋሳሽ ጦርነት ያስቆመ ቢሆንም በቅርቡ በተለየ ማንነትና የወሰን ጥያቄ በሚነሳባቸው አካባቢዎች ያገረሸው ግጭት ስምምነቱን እንዳያፈርሰውና ሀገሪቱን ወደ ሌላ አስከፊ መጠነ ሰፊ ጦርነት እንዳይመልሳት አሜሪካ ከፍተኛ ስጋት አላት ብለዋል። የአምባሳደር ማሲንጋ መልእክት ሁሉም ወገኖች ከኃይል እርምጃ በአስቸኳይ ተቆጥበው ልዩነቶቻቸውን በሰላማዊ መንገድ እንዲፈቱ የቀረበ ጥብቅ ጥሪ ተደርጎ ተወስዷል። የምስራቅ አፍሪካ ጂኦፖለቲካን አዲስ መልክ የሚያስይዝና ቀጠናውን ወደ ባሰ ቀውስ የሚከት እጅግ አነጋጋሪ መረጃ ይፋ ሆነ። ታዋቂው ኒውዮርክ ታይምስ ባወጣው ረዘም ያለ የምርመራ ዘገባ ግብጽ በሱዳን የእርስ በርስ ጦርነት ውስጥ እጅግ በረቀቀና በሚስጥራዊ መንገድ ጣልቃ መግባት መጀመሯን አጋልጧል። ግብጽ ከሱዳን ድንበር በቅርብ ርቀት ላይ በሚገኘውና ምስራቅ ኤዌናት ተብሎ በሚጠራው ግዙፍ የግብርና ልማት ፕሮጀክት ሽፋን ዘመናዊ ወታደራዊ የአውሮፕላን ማረፊያ በድብቅ መገንባቷ ተረጋግጧል። ይህ ስፍራ ለውጭ ተመልካች ሰፊ የግብርና ማሳ ቢመስልም የሳተላይት ምስሎች ግን እውነታውን አፍርጠው አውጥተውታል። በስፍራው ግብጽ ዘመናዊ የአውሮፕላን ማኮብኮቢያ እንደገነባች ተነግሯል። ከ17 በላይ ግዙፍ የአውሮፕላን ማቆሚያዎች እንዳሉትም ታውቋል። እንዲሁም እጅግ ዘመናዊ የሳተላይት መገናኛ ዘዴዎችን ታጥቆ ተገኝቷል ተብሏል። ባለፉት 6 ወራት ብቻ የግብጽ ጦር ከዚህ ምስጢራዊ ጣቢያ በመነሳት በሱዳን የፈጥኖ ድራሽ ኃይሎች ይዞታዎች ላይ ተደጋጋሚና አውዳሚ የድሮን ጥቃቶችን ሲፈጽም መቆየቱን የምዕራባውያን ዲፕሎማቶችና የበረራ መረጃዎች አረጋግጠዋል። ይህ የካይሮ እርምጃ አስቀድሞ በርካታ የውጭ ኃይሎችን ጣልቃ ገብነት ያስተናገደውን የሱዳን ግጭት ወደ አዲስና አደገኛ ምዕራፍ ያሸጋገረው ሲሆን ከ12 ሚሊዮን በላይ ዜጎችን ላፈናቀለው የሱዳን ቀውስ ተጨማሪ ነዳጅ ሆኖበታል። ጉዳዩ በቀጠናው አስተላለፍ ላይ ምን አይነት ለውጥ ያመጣ ይሆን? የኢትዮጵያስ አቋም ሊሆን ይችላል? ዝርዝሩን በቀጣይ የምናየው ይሆናል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የግብጽ መከላከያ ሰራዊት አቅም በከፍተኛ ሁኔታ እየጨመረ መሆኑን በመጥቀስ እስራኤል ሁኔታውን በቅርብ ልትከታተለው እንደሚገባ ማሳሰቢያ መስጠታቸው ተሰማ። ጠቅላይ ሚኒስትሩ ይህንን ማስጠንቀቂያ የሰጡት ዛሬ የእስራኤል ፓርላማ የውጭ ጉዳይና የመከላከያ ኮሚቴ ባደረገው ዝግ ስብሰባ ላይ መሆኑን የዕብራይስጥ መገናኛ ብዙሃን ዘግበዋል። እንደ ዘገባዎቹ ከሆነ ኔታንያሁ የግብጽ ጦር እየጠነከረ ነው፣ እኛም በንቃት ልንከታተለው ይገባል ብለዋል። እስራኤልና ግብጽ የጋራ ግንኙነትና ጥቅሞች እንዳሏቸው የገለጹት ጠቅላይ ሚኒስትሩ ይህም ሆኖ ግን የግብጽ ጦር አቅም እስራኤልን ወደሚያሰጋ ደረጃ እንዳይደርስ ኢየሩሳሌም መከላከል አለባት ሲሉ አጽንኦት ሰጥተዋል። እስራኤል ግብጽ እንደ አውሮፓውያን አቆጣጠር የ1979ን የሰላም ስምምነት በመጣስ በድንበር አቅራቢያ ኃይል እያከማቸች ነው ስትል በተደጋጋሚ ስትከስ ቆይታለች። መስከረም 2025 እስራኤል ግብጽ በሲናይ ልሳነ ምድር የምታደርገውን ወታደራዊ ግንባታ እንድታቆም አሜሪካ ጫና እንድታደርግ ጠይቃ ነበር። ኔታንያሁ ለአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በወቅቱ በሰጡት ምላሽ ካይሮ ለጦር አውሮፕላኖች ማረፊያ የሚሆኑ መንገዶችንና የሚሳኤል ማከማቻ የሚመስሉ ከመሬት በታች ያሉ ስፍራዎችን እየገነባች መሆኑን ገልጸው ነበር። አንድ የግብጽ ምንጭ ካይሮ በሲናይ ኃይሏን እያጠናከረች መሆኑን ቢያረጋግጥም ዓላማው ግን ፍልስጤማውያን ከጋዛ በኃይል እንዳይፈናቀሉ ለመከላከል መሆኑን ገልጿል። በሌላ በኩል አንድ የመካከለኛው ምስራቅ የደህንነት ምንጭ በሲናይ የታየ የኃይል አሰላለፍ ለውጥ የለም ሲሉ ለኔታንያሁ ክስ ምላሽ ሰጥተዋል። እንደ ምንጩ ገለጻ ኔታንያሁ ከካይሮ ጋር አለመግባባት ለመፍጠር ሲሉ እንዲህ ያሉ መረጃዎችን በየጊዜው ያሰራጫሉ። ይህ ክስተት በሁለቱ ሀገራት መካከል ያለውን ቀዝቃዛ ሰላም ወደ አዲስ ውጥረት ሊያሸጋግረው እንደሚችል ተሰግቷል። ክቡራትና ክቡራን አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንጠብቃችኋለን።
እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።